ሰው እስካሁን አልተገኘም አይደል? ተገኝቷል። ምን? እንዴ ተገኝቷል ስለሽ እንደመደሰት ለምን እንደነገጥሽ? ለነገሩ ማንነቷን ስነግርሽ ባደነግጭ ነበር የሚገርመኝ። ማለት ማነው ዶነሩ? አምራን ነች። ምን? መቼም ከዚህ ችርኩስ ቡንማሩ እንድቀበል አታስገድዱኝም አይደል? ምርጫ ከሌለ ምን ማድረግ እንችላለን? ቆይ ግን እናንተ በኔ ህይወት ማን ነው ወሳኝ ያደረጋችሁ? አይገርምሽም? ከሷ ምንም አይነት ቡንማሩ አልወስድም። የሷን ምንም ነገር አልፈልግም። እና አሁን ስለዚህ ጉዳይ ለማንም እንዳልናገር አስጠንቅቆኝ ነበር። ግን ደግሞ መደበቅ አልቻልኩም። ኤሚ መፍጠን ይኖርብናል። እንዴ አላወቅም እንዴ? ኤርሚያስ እኮ ነው ለኑሃሚን ነገራት። እኔ የምለው ግን ኤርሚያስና ኑሃሚን ታረቁ እንዴ? ማለት ያው ከሱ ጋር እንደምትገናኝ እንደብቃለች ብዬ ነው። ሽማትራቢ ግደል ነበር እንዴ? አወራክ እንዴ? ኧረ ተረጋጋ። ስቀልድ ነው። በቃ ኑሃሚን አንተ ብቻ ናት። አሁን ከዚህ ትሄጃለሽ ወይስ አትሄጂም? የእውነት እኔ በጣም ያሳዘነችኝ ገና አንድ ፍሬ ልጅ እኮ ናት። አሁን ከዚህ ሂጂ እያልኩሽ እና ዝም ብዬ ነው ማለት ነው ለዶክተሩ ናሙናውን የሰጠሁት። ምን? አንቺ ሲጀምር ማን አዞሽ ነው ናሙና የምትሰጪው? ኑሃሚን ናት ያዘዘችው። ቆይ ከኑሃሚን ጋር አብራችሁ አይደላችሁም እንዴ? ኑሃሚን በፍጹም ልታረጋችሁ። ለማንኛውም ዶክተሩ የደም አይነትን አይቶ ከኤሚ ጋር ማች እንደሆነ አረጋግጧል። እና ይሄንን እድል ተጠቅመሽ ቤተሰቦቼን ለማበጣበጥ ፈልገሽ ነው? አዎ። ምን? ኧረ ስቀልድ ነው። እዛ ቤተሰብ ላይ ብዙ ግፍ ሰርቻለሁ። አሁን እስቲ እቺን መታከል ጽድቅ ልስራና ኃጢአቴን ልጠብይ ነው። ከናጣትሽ ጋር ነው ያስገባሽ። እሺ አሜን፣ አብሮ ያስገባል። አይናሆን ካልሽስ ህይወት በየሰከንዱ ይለወጣል። ትናንትናና ዛሬ አንድ ነው እንዴ? ለኔ ምንም ለውጥ የለም። እንጂ እስቲ ልብ ብለሽ አስተውዩ። ትናንት ያንቺን ህይወት ለማትረፍ ጽንሱ ይውረድ እንኳን ቢባል እኮ መስማማት አልቻልንም ነበር። ዛሬ ደግሞ ያንቺን መትረፍ መርጠን በነገሩ ተስማምተናል። እሱን እኮ እናንተ ናችሁ የመረጣችሁት። ለማንኛውም ዶክተሩ ነገ ህክምናሽን ትጀምሪያለሽ ብሏል። ልጅ ማስወረዱና ህክምና ያለ አደጋ ውስጥ ነው ያለችው። ስለዚህ የእምራን ተቀብላ መውሰድ አለባት ስትል አይሆንም። እምራን ፈቃደኛ አትሁን ምንም የምታወቅ ነገር የለም በጭራሽ። በዚህ ምክንያት ደግሞ ቤተሰቦች ዙራ እንድታጃብብ በጭራሽ አልፈልግም ብሎ ይጨዋል ማለት ነው። ሌላ ሰው ልናገኝ አልቻንም። ታዲያ ምን ማድረግ ይችላል? የኤሚ ህመም እየባሰ ነው እና አደጋ ላይ ነው ያለችው። ታዲያ ምንድነው መፍትሄው? እስቲ ንገረኝ። የሁሉም ሰው ናሙና ታይቷል። ስለዚህ ለሷ የሚሆን የደም አይነት አልተገኘም። ስለዚህ የእምራ ብቻ ነው የሆነለት። ስለዚህ ህክምናም ተጀምር በማለት ትጫዋለች። እሷም ዳጊ እንግዲህ እናቱን ለማግኘት የሄድና የተፈጠረውን ነገር እየጠየቀው ነበር። አሁን ዳጊ ለማንኛውም አሁን ሁሉ ነገር ያስረዳል። እባክህ ምንም ነገር አትጠይቅ፣ እህታቸውን ተንከባከቧት፣ እንደኔ ህክምና እንድታረግ እንደምንም ብለው አሳምኗት እያለችው ነበር። እሺ ማሚ ለናውን የነገርሽው ምን እንደሆነ አላቅም፣ ግን ለኔ እንድትነግሪኝ እፈልጋለሁ እያለች በክስ የመጠየቀ ሰዓት አይ ፖሊሱ ምንም አላለም፣ የመጠየቀ ሰዓት አላለቀም፣ ልትነግሪኝ አልፈለግሽም አይደለም ለዛ ነው እያለ ሁሉ ነገር ዳጊ ናሁም እንደምነግርህ እኮ ነግራለሁ። ስለዚህ እሱን ጠይቆ እባክህ ሌላ ጥያቄ አትጠይቁ። ምን ተፈጠረ? የተቀበረ ሰውስ ማን ነው? እያለ ጥያቄ እየጠየቃት ነበር ማለት ነው። እና ናሁም ነግራን እንግዲህ ሁሉ ነገር ብሎ እየነገራ ነበር። እና ልጄ እንደምንም ብለሽ ህክምና ቶሎ መጀመር አለብሽ ያለዛ አደጋ ውስጥ ነው ያለሽው ብሎ እየነገረ ነበር። ተሰማ እንግዲህ የልኩን ጓደኛው አብሮ አደጌ ወይም ደግሞ ወዳጁ ነው ማለት ነው። እንግዲህ እሱ ባለበት ቤተሰቦቹን እየተከታተለ ህክምና እንድታረግ እያሳመናት ነበር። እና እንደምንም ብለሽ መስማማት አለብሽ ብሎ ይነግራታል። እናም እሷም ደግሞ ህክምና ልጇን መግደል እንደማትፈልግ በተደጋጋሚ ትናገራለች። እኔ የምልህ አባቴን አይተ ነበር? አዋይቸው ነበር። አባትሽ ደህና ነው አታስቢ። እሱ እያሰብና ስጨነቅ ያለው ስለ አንቺ ነው። ህክምና እንድታረጊ በጣም እየተደጋገመ እየነገረኝ ነበረ። ስለዚህ ኢሜ እባክሽን ህክምናሽን ታደርጋለሽ ብሎ ይነግራታል። ልጇን መግደል እንደማትፈልግና ህክምና እንድታረግ ነገር ግን ልጇን መግደል እንደማትፈልገው ደጋግማ ትነግረዋለች። ነገር ግን ዳጊ እንግዲህ የተፈጠረው ነገር
እናቴ አንድ ነገር ናሁም ይነግርሃል ብላኝ ነበር እና አሁን እንድትነግረኝ ይፈልጋሉ። የተቀበረ ሰውዬ እንዴት ሊቀበር ቻለ? ማንንስ ብሎ መጠየቅ ይጀምራል። እንግዲህ የተፈጠረውን ነገር ከዚህ ቤት ዝናቸው የነገረችው ነገር በሙሉ ለሱ ዝናሽ ትነግረዋለች ማለት ነው። ዝና የነገረችው እናቱ የነገረችው እንግዲህ ለዳጊ፣ እሱ ደግሞ አብራርቶ እየነገረ እኔ አሁንስ ምንም እየገባኝ አይደለም። ይሄንን መመለስ የምችለው የአንተ አባት ብቻ ነው። የኔ አባት እኮ ያኔ በሽጉጥ ተመቶ ደም በደም ሆኖ ተኝቶ ነበር። ታዲያ እንዴት ነው ላስታውስ ወይም ላቅ የምችለው? እንግዲህ የተፈጠረ እሱ ነው። ሰውዬም ጠፋ የተባለ ሰውዬ ቢፈለግም ሊገኝ አልቻለም። ስለዚህ አባዬ ነው አሁን ተጠርጣሪ የሚሆነው ማለት ነው እያለ ነበር። እሱን እንግዲህ በእርግጥ አላቅም ቢሆንም ግን መጠራጠር ፖሊሱም አንድ እዚህ ጋር ግር የሚል ነገር እንዳለ ሲናገር ነበር እያለች ገኒ እንግዲህ ወዳጇ እንግዲህ ስጠላትና ስጣሉ ነው የነበረው። አሁን ግን እስር ቤት እየሄደች ምግብ ይዛ እየሄደች እየጠየቀች ያው አጥንታ ነገር መግባት ስለማይቻል ስጋ ብቻ ነገር ነው ያመጣው ልጅ ነው። ገኒ ምን ብዬ እንደማመሰግንሽ አላቅም። ከታሰሩ ቀን ጀምረሽ ሁሌ እየተመላለሽ እየጠየቅሽኝ ነው። እጅግ በጣም አመሰግናለሁ። ወዳጅን ለመቼ ነው ታዲያ እንደዚህ ካልጠያየቅን ምንድነው ጥቅሙ ታዲያ እያለቻት ነበረ። ቢሆንም ግን በጣም ትለያላችሁ፣ ምን እንደምላችሁ አላቅም፣ በጣም አመሰግናለሁ ስትላት ነበር። እና አይ በጭራሽ ምስጋና አያስፈልግም፣ እናንተ ኮለኛ ህይወት ዘራችሁልኝ፣ ባሌን ህይወቱን ታደጋችሁ። ስለዚህ ይሄን እናንተ ሳንስ ነው እንጂ ሲበዛባችሁ አይደለም እያለ ዳጊ እኔ በጭራሽ ማመን አልችልም ወንድሜ፣ እየተፈጠረ ያለ ነገር የተቀበረው ሰውዬስ ማን ነው እያለ እየጠየቀ ነበር። ማንነቱን ባቅ ኖሮ እኔ ለምን ጠይቃለሁ? ውስብስብ የሆነ ነገር ነው። ስለዚህ መፍትሄ መፈለግ አለብን። አለዛ አባቴም ሆነ እናቴ ከአደጋ ውስጥ ከችግር ውስጥ ልናወጣቸው አንችልም። ያለንብን ነገር ተረጋግተን ማሰብ እና መፍትሄ ላይ መድረስ። አባቴን በድጋሚ ማናገርም ብኖርብም ታደርገዋለህ ብሎ ይነግረዋል። እናም የተሻለን ነገር አድርገን ከዛ እስር ቤት እንደምናወጣቸው ተስፋ አረጋለሁ። አለዛ ግን እዛ በስብሶ መቅረታቸው ነው። ምክንያቱም የተገደለ ሰውዬ ማን ነው ገደለ፣ ማን ቀበረ የሚለው ጥያቄ ይፈጥርብናል። ስለዚህ እና ናሆሜና ኢሜ አንድ ላይ እያወሩ ነበር እና እሷም እንግዲህ ምን ነው ሳሎን አይሻልሽም? እዚህ ብቻ ስትል ሳሎን እዚህ ልዩነት የለም፣ ቤተሰቦች አጠገብ የሉም እያለች እጅግ በጣም ኢሜም ተከፍታ ነበር። ናሆሜ እሷን ለማረጋጋት እየሞከረች ነበር። ኢሜ እባክሽን የማውን ነገር አታስቢኝ፣ ሕክምናውን በቅርብ ትጀምራለች። የልጁ ጉዳይ ልጅ መግደል ይሄናል ቀላል ይመስልሻል እንዴ ስትላት፣ እሱማ ቀላል እንደሆነ በእርግጥ አውቀዋለሁ፣ ግን ሌላ አማራጭ የለን። ለምንወዳቸው ለሚወዱ ሰዎች መኖር ይኖርብናል። ስለዚህ ሌላ መፍትሄ ብኖር ኖሮ ደስ ላይ ነበር። ስለሌለ ምንም አማራጭ እኮ የለንም። ኤርሚያስ የሚለው ነገር ማድረግ ይኖርብናል እና የደም አይነት ከእሷ ጋር ተመሳሳይ እንደሆነ ተገኝቷል ብላ ስትነግረው አልገባኝም። ማን ነው ስትለው የአምራ ነው። እኔና አምራ ደማችን ተመሳሳይ ነው። ይህንን በጭራሽ መቀበል አልችልም። በጭራሽ ጠላቴን ከአሁን በኋላ በስንት ስቃይ የተገላገልኩትን ነቀርሳ ድጋሚ ወደዚህ እንድትመለስ በዚህ ምክንያት ቤተሰቦችን እንድታጠምዳቸው በጭራሽ አልፈልግም። ስለዚህ ብትረሽ ነው የሚሻለ። ሞታታለሁ እንጂ አምራ በጭራሽ ለኔ ልትነግዛት አልችልም በማለት ትናገራለች። ኢሜ እባክሽን ለማረጋጋት ሞክሪ ብትላትም ነገር ግን ምንም ታምር ቢፈጠር ሕክምና ቀርቶ ሞታለሁ እንጂ በዚህ የተነሳ ቤተሰቦችን እንድታስፈራራትና ማስፈራራት አልችልም እያለች ነበር። ናሁና እምራ ተገናኙ። እንግዲህ ናሁም እምራ በእህት ዙሪያ በጣም አዝናለሁ፣ እውነቴን ነው፣ በተፈጠረ ነገር እጅግ በጣም አዝኛለሁ። እንግዲህ ናሁም ነግራኝ ነበር እና ኤርሚያስ ከተገን አይገርምም፣ ኤርሚያስና ናሁም ታረቁ ማለት ነው እያለች አንቺ የማይመለከትሽ ነገር ውስጥ አትቀባጥሪ፣ እሱ እንዲቀናና መጥፎ ነገር እንዳስብ እያደረገች ነበር። ምነው ብትሞቺ አንቺ መግደል ነበር እያለ ይናትታል። ቆይ ምንድን ነው የተፈጠረ? እኔ ልረዳ እኮ ነው ያልኩት። እኔና የኢሜ ደም አይነት አንድ አይነት ነው፣ ተመሳሳይ ነው የኔና እሷ። ስለዚህ እኔ እኮ ያው የሰራሁት ኃጢአቶችን በሙሉ በዚህ ትንሽ ነገር ላካክሰው ብዬ እኮ ነው፣ እንደዛ ነው እያለችው ነበር። በጭራሽ አንቺ እህቴ ልትረጃት በጭራሽ አልፈልግም። በዚህ ምክንያት ደግሞ ቤተሰቦችን እያስፈራራሹ ምን ለማድረግ ነው? አለም በዚህ ምንም አላስፈራረውም፣ እልቁንስ ልርዳችሁ እያልኩ ነው እያለች ነበር። እሱ ግን ይህንቺ እርዳታ በጭራሽ እንደማያስፈልጋትና ቆይ ምን እያሰብሽ እንደሆነ በደንብ አቅሻለሁ። ስለዚህ እልቁንስ አርፈሽ ብትቀመጪ ይሻልሻል ብሎ ተረገምሽ ብትሞች ይሻልሻል፣ ደግሜ አይንሽን የማላይበት የት ሊድ ግን እያለ ጥሎ ተሳድቦ ሄዳን። ገኒና ታሴ እንግዲህ አንድ ላይ እያወሩ ነበር እና እየተፈጠረ ያለ ነገር እጅግ በጣም ከባድ እንደሆነና ምን ማድረግ እንዳለባቸው እና የደም አይነት እንደተገኘ
የተገኘ ደግሞ ስሙን ከሰማችሁ እንደማትወዱት ተስፋ አደርጋለሁ። እምራ ይሄም ማይሆን ነገር ነው በጭራሽ። እንዲህ ስጭ ተንከሲስ የእሷ ደም ተመሳሳይ ሆነ የሌሎቿን ቢብሎ እንግዲህ ሌላ መፍትሄ ልናገኝ አንቻልም፣ ከሳ ውጪ ማንም ሰው ልናገኝ አልቻልም በማለት ታስረዳቸዋለች። ዳግና እምራ ማውራት ጀመር። እንግዲህ ከበድ ያለ ምስጢር ነው ይዤ መጣሁት፣ የምትፈልገውን ነገር የምታገኘው እያለችው እንግዲህ ናሁሜን ድጋሚ ከሷ ጋር እንዲሆንና እንግዲህ ናሁን ስለምትፈልገውና ልቆስ መንገዱን እያመቻቸው ላይ ነው በተጠቀመበት። እምራ አንቺ ግን ምን አይነት ርካሽ ሴት ነሽ? ወይ እናንተ እኮ ናችሁ ያረከሳችሁኝ በማለት ልኩን ትነግረዋለች። እሱም ደግሞ በጭራሽ የማውን ነገር አታስቢ እባክሽን ከህይወቴ ተይኝ እያላት ነበር። እንግዲህ ናሁሜና እኔ እናቷን ለመጠየቅ ወደ እስር ቤት ሄዳ ስትጠይቁ እና የእምራን ነገር ተመሳሳይ እንደሆነ ስትነግሮ በጭራሽ እንደማትቀበል እናቷ ግን ጠላቴን ብትሆን እጇን ስሚ ቢሆን ልጄ እንደማትረፍ እሞክራለሁ፣ ይልቁንስ ይህን ድል ለመልጥሽ አይገባም፣ ሕክምናው ትጀምራለች ትላታለች። ነገር ግን በጭራሽ እምራን ልትሰጠኝ አይገባም አልፈልግም ትለዋለች ማለት ነው። እንግዲህ ያለው ምርጫ ይሄ ነው። እንግዲህ መፍትሄ አንተ ነው ነግራለሁ፣ ይልቁንስ ጠበቅ ብታረጋት ይሻላል። ናሁም ግን በጭራሽ እሳ ሊሆን አይችልም፣ አንቺ ጤነኛ ነሽ ግን አብደሻል፣ ይልቁንስ እውነት ፈጣሪ የምትወጂ ወይም ደግሞ አምላክ የምትፈሪ ከሆነ ያችን ትንሿ ልጅ ለመዳን ሞክሪ፣ ገና ተንበርካችሁ ትለምኑኛላችሁ፣ ምን አለች በለኝ እምራ እያለችው እንግዲህ መሞላዘዝ እና እንግዲህ አሁን እሷ ባለ ጠጋ ሆነች። ምክንያቱም እንግዲህ የእሜ ህይወት በሷ እጅ ስላለ እንግዲህ አሁን እሷ የምትፈልገውን ነገር ለማግኘት ትጠቀምበታለች ማለት ነው። ዳቴ እንዳጋጣሚ መንገድ ቆይ መኪና እያለ ለምንድን ነው ምግርሽ የምትጂ እያላት አይ ብቻዬን መሄድ ፈልጌ ነው ስትል ግቢ አንድ ነገር ልነግርሽ ፈልጋለሁ ስላት አይ አያስፈልገኝ ብላ ጥላት ትሄዳለች። እንግዲህ ወደ ቤት